ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ያሰብኩና ነፍሴ በጣም ተጨነቀ። ከዚህ በፊት አርቲስት ገነት ንጋቱ በአርቲስት ነፃነት ወርቅነህ ሞት ዙሪያ በሰራችው ቪዲዮ ብዙዎቻችን ተቆጥተን ነበረ በማህበራዊ ሚዲያ ላይ። እንዴት እንደዛ ታደርጋለች? ደግሞ ጊዜው ቪዲዮ የመስራት ጊዜ ነበር ወይ? በዛን ሰዓት እንደዛ እንዴት ታደርጋለች? ሰብና የሚባል ነገር አለ እኮ ለምን እንደዛ ብታደርገው ብለን ብዙዎቻችን ተቆጥተን ነበረና ለዚህ ቁጣችንም ደግሞ መልስ የሚሆን አንድ ቪዲዮ አጋርታለች። ማለትም በማህበራዊ ሚዲያ ላይ ለቃለች እና ይሄ ቪዲዮ ምን ላል ይቅርታ ጠይቃለች ወይስ አይደለም የሚለውን ነገር ደግሞ አብረን ተመልክተን ጉዳዩን በሰፊው የምንነጋገርበት ይሆናል። እስከ መጨረሻ አብራችን ቆዩ። ሰላም፣ እንዴት ከረማችሁ? ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ አልነበርኩም። በጣም ብዙ ህይወት ፈተናዎች ገጥሞኛል። ይሄን ብዬ መግለጽ አልችልም። ያሰናብቱኝ ይሆናል እያሰብኩና ነፍሴ በጣም ተጨነቀ። እናቴ ይጨንቃል። ክርስቶስ አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። ይህን ታሪክ ለውጠው በህይወት ያቆየኝ አምላክ አሁንም ታሪክ ይለውጣል ብዬ አምናለሁ። በሰዎች እናገራለሁ ማለት ነው። ያው ባጭሩ እሷ እንደተናገረች ከሆነ ራሷ በብዙ ነገሮች እየተፈተነች እንደሆነች እና ህይወቷ በጣም ፈተና ውስጥ እንደሆነ እና ብዙ ነገሮች ለእሷ ጥሩ እንዳልሆኑ እንደዛውም ደግሞ እናቷ እየታመመች እንደሆነ ነው ስትናገር የምንመለከተው። እና ቪዲዮ ያው አጭር ስለሆነ ነው እንጂ ሌላ ቪዲዮ ላይ ነበር እኔ ቆርጬ ስላወጣሁት ነው። ይቅርታ ጠይቃለች። የኢትዮጵያ ህዝብ ሁላችሁም ይቅር በሉኝ ብላለች እና ሁላችንም ደግሞ ይቅርታ ማድረግ እንደ ግዴታችን ነው። ምክንያቱም ይቅርታ ማድረግ ግዴታ አይደለም፣ ግን ያው ምንድን ነው ሰውናችን አንዳንድ ጊዜ የሞራል ግዴታ የሚባል ነገር አለ። ሞራል ምንድነው? የሞራል ዲዩቲ የሞራል ግዴታ የሚባለው እና ያው ይቅርታ እንላለን። ምክንያቱም ምንድነው እዚህ ጋር ማንም ሰው ያጠፋል፣ እኔም አጠፋለሁ፣ እናንተም ታጠፋላችሁ፣ የማይጠፋ ሰው የለም። ዋናው ግን ሰው ደግሞ ጥፋቱን አምኖ አውቆ ይቅርታ ጠይቀ ይቅርታውን ደግሞ ይቅር ማለት ያው እኛም ይቅርታ እንባላለን። ምክንያቱም እኛ እናጠፋለን ሰዎች ስለሆነ ደግሞ እኛ በደላችን ማለታችን ብዙ ስለሆነ ከዚህ ይቅር ስንል እግዚአብሔርም ደግሞ ከላይ ይቅር ይለናል። ስለዚህ ይቅርታ ማለት አለብን፣ ግን ልክ አላረገችም። ምክንያቱም ከአንድ የተማረ ሰው ከአንድ ትልቅ ሰው ይሄ የማይጠበቅ ነው። ምናልባት አንዳንድ ጊዜ እንደዚህ ሊደረግ ይችላል፣ ግን መደረግ የለበትም ነው። ምክንያቱም አንዳንድ ጊዜ እኛ የምናስበው የምናገኘውን ጥቅም፣ እውቅና፣ ገንዘብ ምናምን ብቻ ሳይሆን ደግሞ በማህበረሰብ ውስጥ ደግሞ ምን ይፈጥራል። በተለይ ደግሞ ሶሻል ሚዲያ ወይም ደግሞ ሚዲያ ላይ ያለን ሰዎች እያንዳንዱ ለምንናገራቸው ነገሮች፣ ለምናደርጋቸው ነገሮች ጥንቃቄ ማድረግ ይጠበቅብናል ብዬ ማስባለሁ። እና ግን ይቅርታዋን ተቀብለናል፣ ይቅርታ ብለናል። ሁላችሁም ደግሞ ይቅርታ እንዳደረጋችሁ ምንም ጥርጥር የለኝም። እና ሌላ ደግሞ ቪዲዮ ነው የገረመኝ ነገር ምንድነው ይሄን ዘለሽ እዚህ ጋር አይሾ ስፒድ ነኝ እያለ ነው እዚህ ጋር ደርሰን በደምብ ሽፍት እና ከዛ ዛ ሰምጻፍ ኮንጆች አሉ። ኮንጆች በጣም ያስቃል። አይታችሁ ያስዋል። ይሄ ያረፈዳሽ ስፒች ይላል። ኮሜንት ላይ ገብታችሁ ካያችሁ ይሄ እየታበቀ ይተን እስካሁን ምናምን ይላሉ። ይሄ ደግሞ ያረፈደ አርፋጃሽ ስፒድ ምናምን ያሉትም አሉ። አይ ቲንክ ያው ልጅ ኢትዮጵያዊ ነውና በነገራችን ላይ ይመስላል አይደለ? ይሄ አፍንጫው እዚህ ጋር ምናምን አፉ እዚህ አካባቢ ከንፈሩ አይኑ ምናምን ይመስላል። አይሾ ስፒድ ግን የት ቆይቶ ነው አመለጠው። እሱ ከሄደ በኋላ ምንድነው የሚባለው? ይሄ ጅብ ምንድነው ባለው? ጅብ በማክሰኞ አልፎ ውሻ ደግሞ ረቡዕ ትጫዋለች ነው እንደሚባለው እኔ ተረት አለ በኦሮምኛ ረስቻለሁ። እና እሱ እንደዛ ሆነ በቃ ጉዳዩ። ልጁ ከሄደ በኋላ አመለጠዋ። በነገራችን ላይ ግን በአይሾ ስፒድ አማካኝነት ሊያገኘው ይችላል። አይሾ ስፒድ ግን ያስቀርበዋል። እንደዛ ነገር የለም። በቃ ጀለስ አምልጠዋል። እና በቃ ሌላ ጉዳያችን ምንድነው? ሰሞኑን ደግሞ ትንሽ አነጋጋሪ የሆነ ጉዳይ ብዙዎቻችን ያው ማስተራብነትን እናውቀዋለን፣ እንወደዋለን።
ማስተር አብነትን የማያውቁ ሰው የለም ብዬ አስባለሁ። እና ማስተር አብነት ያው ኢትዮጵያ ውስጥ ሕክምና ሲደረግለት ቆይቶ አሁን ወደ ውጭ ሀገር ታይላንድ ሀገር ይገኛል እና ታይላንድ ሀገር ደግሞ ትናንትና በለቀቀው ቪዲዮ ላይ ሰርጀሪ ክፍል ሊገባ እንደሆነ እና ሰርጀሪ ሊሰራ እንደሆነ ተናግሮ ነበረ። በዛሬው ፖስቱ ወይም ደግሞ በዛሬ በለቀቀው አንድ ጽሁፍ ደግሞ በፌስቡክ ገጹ ላይ ምን ብሎ ተናግሯል? የመጀመሪያ ዙር ሰርጀሪ ተደርጌያለሁ ወይም ደግሞ ቀዶ ጥገና የሚባለው እሱን ተደርጌያለሁ እና እግዚአብሔር ይመስገን አሁንም ይሄ ፕሮሴስ ይቀጥላል እና እናንተም ሁላችሁም ደግሞ ደጋግ ኢትዮጵያውያን ከዚህ በፊትም ከጎኔ እንደቆማችሁ አሁንም ደግሞ በጸሎታችሁ ከጎኔ እንድትቆሙ ጸሎታችሁ እስከ መጨረሻ እንዲሆን እፈልጋለሁ ብሎ ትልቅ መልእክትን አስተላልፎልናል ማለት ነው። ሁላችንም ደግሞ መጸለይ የዜግነት ግዴታችን ነው ማለት ይቻላል። ይሄ ሰው አንድ ሰው ማለት አይቻልም። ከራሱ በላይ ማለትም ከቤተሰቡ በላይ የሰውን ችግር የሚያስቀድም ለሰው የኖረ ሰው ነው ማስተር አብነት እና አንድ ሰው ነው ብዬ አላስብም። እሱ ማለት ኢትዮጵያ ነው። እኔ ኢትዮጵያን በሱ ውስጥ ነው የማየው ማለት ይቻላል። እና ሌላ ጉዳያችን ደግሞ ሰሞኑ ምንድነው እና አዶናይ እና ጃኒ ጎንደር ሄደዋል እና በጎንደር እጅግ በጣም ደማቅ አቀባበል ነበር የተደረገላቸው። በጣም የሚገርም ነው። የጎንደር ህዝብም ደግሞ ይሄ ለጥምቀት እንዴ ሰሞኑ አልኩኝ እንዴ ትናንትና ማለት ነው እና ትናንትና እዛ ሂደው ነበረና እዛ በቃ ጥሩ አቀባበል ነበር የተደረገላቸው። በቃ እንደ ንጉስና ንግስት ተለበሱት። ራሱ እዚህ ቪዲዮ ላይ እንደምትመለከቱት እዚህ ጋር አለ አይደል ይሄ የለበሱ ነገር ራሱ ብዙ ጊዜ ይሄ የተከበረ ሰው ነው የሚለብሰው እንጂ እንደዚህ ማንንም አይለብስም። ይሄ ኖርማል ሰው አይለብስም ይሄን እና በሚገርም ሁኔታ ነው። እሱም ደግሞ ስለ ጎንደር ምንድን ያለው ለመጀመሪያ ጊዜ ነው የመጣሁት እና ጎንደር መጥቼ እጅግ ፍቅር የሚባሉ ያዩት ጎንደር ውስጥ ነው ብሎ ተናግረዋል። እና እኔ በፖለቲካ ምናምን በብሔር አላምንም፣ እኔ በፍቅር ነው የማምነው፣ ፍቅር ያሸንፋል ብለዋል። እውነትም ደግሞ ፍቅር ማሸነፉ አንዱ የፍቅር ማሸነፍ ማሳያ አዶናይ ነው ብንል ምንም ወሬ ምናምን ሳክስ አይሆንብኝም። እና በቃ በሚገርም ሁኔታ ደማቅ አቀባበል ተደርጎለት በቃ እንደውም ከጃኒ ጋር እዛ አንድ የባህል አዳራሽ ይመስለኛል እዛ ጎንደር ውስጥ የሚገኝ አይዶን ነው ጎንደር አካባቢ ያላችሁ ምን ታውቃላችሁ ብዬ አስባለሁ። ከዛ እዛ ጋር እንትን ሲያደርጓቸው ወደ መድረክ ሲጠራቸው ከዛ ይዟቸው ነው ተነሽ ነው እየተባባሉ ከጃኒ ጋር ምናምን እና በቃ እንደ ንጉስና ንግስት ነው ተከበሩት። እኔ ሬስፔክት አደርጋቸዋለሁ። በነገራችን ላይ ጎንደርም አንድ ቀን መምጣት አይቀርም። ያው ፈጣሪ ያደረቀን ጎንደር ለመምጣት አስባለሁ ያው እንደ ሁኔታው እና በጣም ደስ ብሎኛል። የሰሞኑ የያዝናቸው ጉዳዮች ይህንን ይመስሉ ነበር። እስካሁን ስለተከታተላችሁ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ሊሰሙናችሁ እንዳትረሱ። ሰብስክራይብ አድርገናል ካላችሁ ደግሞ ላይክ አድርጉ። ለጓደኞቻችሁ ደግሞ ሼር ማድረጋችሁ እንዳትረሱ። እኔ ወንድማችሁ ፕሮፌሰር ነበርኩኝ። እወዳችኋለሁ። ሰላም ሁኑልኝ። ለመጀመሪያ ጊዜ ነው ይመስለኛል ወደ ጎንደር ሲመጡና ጎንደርን እንዴት ትገልጻላችሁ? ጎንደር የአንዲት ኢትዮጵያ የታባቱ ደስ ብሎኛል። ለመጀመሪያ ጊዜ ነው ጎንደር የመጣሁት የተሰማኝ ይህ ፕሮግራም በጎንደር ባህል አዳራሽ መስለኛል እየተካሄደውና ፕሮግራም እንግዲህ እነሱን ለመቀበል ሌሎች እንግዶችንም የቀበላ ፕሮግራም እየተደረገላቸውና በዓሉን አስመልክቶ የተደረገ ፕሮግራም ነው። እንግዲህ ከፕሮግራሙ በፊት ግን አዶናይና ሌሎች ወጣቶች እዛ በተለይ የጎንደር ወጣቶች ከአዶናይ ጋር ሆነው እንግዶችን እየተቀበሉ ነበር ወደ ጎንደር ከተማ። ይህንን በዓል አስመልክቶ የሄዱት ደግሞ ዘንድሮ ከአምናና ከአቻምና እጅግ በጣም ብዙ የሆኑና እንደውም ቦታ ጠፍቶ ብዙ ቦታዎችን ወደ ሌሎች ሆቴሎች እንትን እያደረጉ እየወሰዷቸውና ቦታ እያስያዟቸው ነበር የመጡ እንግዶችን። ምክንያቱም አሁን ብዙ ሰው ስለሚመጣ እንግዲህ ሆቴል ሊጠፋ ይችላል፣ ቦታ ላይኖር ይችላል። ምክንያቱም ሰው ይሞላል፣ በጣም ብዙ ሰው ስለሆነ ከውጭ ሀገርም ቱሪስቶችም ስለሚመጡ ማለት ነው። እንግዲህ በዛ ሁኔታ እያስተናገዱ ነበር። የጎንደር ህዝብ ደግሞ አዶናይ ሲመለከት እንደ ጠቅላይ ሚኒስትር ነው የተቀበሉት። በቃ በጣም ነው የወደዱት አዶናይ። በቃ እኔ የህዝብ ፍቅር እኔ እንደ አዶናይ አለው ብዬ አላስብም፣ ማንም እንደሱ አለው ብዬ አላስብም። እንግዲህ በጣም በቃ ህዝብ ወደውታል። እኔ ደስ ብሎኛል። እዛ ጋር ተመልከቱት እንግዲህ ልጁ ምንም እዛ ሄዶ አይቀበል ለመጀመሪያ ጊዜ ነው ወደዛ ሄዶ፣ ግን እዛ ህዝቡም ደግሞ የፍቅር ሀገር እንደመሆኑ መጠን እንዴት እንደተቀበሉት በቃ ያሳዩት ፍቅር ቀላል ነገር አይደለም። የጎንደር ህዝብም ደግሞ በዚሁ ቴንኪው እላለሁ እኔ።